ቆንጆ ማንን ላስገባ አስገቢኝ እያሉኝ ነው። እዚህ ቆይ ጥያቄ ካላቸው እስኪ እናስገባቸው እና ሞቅ እናድርገው። ይሰማያቸው በሶስት ወለደ ማህበረሰብ መስማት አለብሽ። ስለ እኔና ስለ ዳይ ነው የሚሆነው በእርግጠኝነት። ምነው ባጀጉ ዳናይት ወይ እንዴት ነሽ? የእኔ ማር ደህና ነሽ? አለው ደህና ነሽ? እንዴት ነሽ? ቴክስት አድርጌልሽ እኮ አልመልስ አልሽኝ። ምን ላይ? እንትን ላይ ስልክ ላይ አይ ቲንክ ትላንትና ዛሬ ነው ግን ቴክስት ያደረኩልሽ። ምንም ቴክስት ማሪ አወጣሁት በድምፅ ነበረ የተወኩልሽ። ምን የሚል ነበረ? እኔ እንጃ ላይ ያላየሁትም ጭራሽ። በዛ ላይ ደግሞ አይ እዚህ የሚወራ ነገር አይደለም። በዛ ላይ ደግሞ ለማናት ስሟ ሩታዬ እና ለልጇ ልብስ አሰሪልኝ እና ሂሳቡን ነግረሽኝ ምናምን ብዬ መሰጅ ችልሽ ነበረ። ከዛማ ምን ትሰጫታለሽ? እኔም ሂሳቤን እንከፍላለን። ከዛማ ምን አልኩሽ ማለት ነው? ዝም አልኩሽ? መልስ አልሰጥሽኝም። የሚሆነ የአድራሻ ምናምን የሰጠሽኝ ግን ምንም መልስ አልሰጠሽኝም። ሌላ ነገር እንዳይመስልሽ እና ለዛ ነው ምናምን ብዬ ብዙ ነገር ነው የተውኩልሽ። ግን እነዚህ የሚወራ ነገር አይደለም። ገብቼ ቼክ አደርገዋለሁ፣ እንደገባው ቼክ አደርገዋለሁ። እና እዚህ ያሉት እኔ የምኖርበት አበሾች ብዙ ስላሉ እንደ እህት ስለምናይሽ ላይክ እንትን ምንድን ነው የሚባለው አሳውቅልሻለሁ። አበሻ ቀሚስ እንዲገዙ ብዙ አበሾች አሉ አብሬውን የሚሰሩ ብዙ እንትን ስላለ እንትን እልልሻለሁ ብዬሽ የሆነ አድራሻ ነው የሆነ ግሩፕ ላይ አስገባሽኝ። አበሻ ቀሚስ ምናምን የሚላክበት ኦኬ፣ እንድትመርጭ ይሆናል ያስገቡልሽ። በእርግጥ ማንጅኔ ብቻ አይደለም የማረገው ሌሎች ይሆናሉ አያዋሩኝ ይሆናል። አሁን ብቻ አይደለሁም የምጽፈው እንደውም ብዙ ጊዜ ያለ ከዛ አይ አንቺ እውነተኛ ከሆንሽ ድምፅ ሳሰሚ ከዚ አንቺ ድምፅ ስለማቀብ ዩቱብ ላይ ሁሌ ምናምን አንቺ እነንትና ምናምን ስለማያችሁ እውነተኛ አንቺ ከሆንሽ ብዬ ስል ማንም አልመለስልኝም። በቃ የተሳሳተ ቁጥር ነው ያገኘሁት ማለት ነው ብዬ ዝም አልኩ። እሺ በቃ ልጁዬ ቼክ አረገዋለሁ። ጻፊልኝና ድጋሜ ማለት ነው ቅድም ያወሩ እሺ ልሻለሁ ማሪ እሺ ባይ አባቴ ስታ ምነው ባደጉድ ምነው ባደጉ ወይ አይሰማም ነ ወይ እያልኩ ነው። ጌታ በአንቺ በኩል እንደሚያልፍልኝ ነግሮኛልና። አራ ፎሎ አርጉት ባያቸው እስኪ። ግን ምንድን ነው ፎሎ አርጉት ጋይስ? አምሰሶ ረሳሁት። ፎሎ አርጉት። አቢሴሎምን ፎሎ አርጉት። ጎበዝ እንደሱ ነው ይባላል። ያንን ከቆንጅዬ ልጅ በአየሁት አሁን ከክለብ እየወጣ እኔ ሲጀመር ማለት ነው ዳን እየመጣችሁ እዚህ አትንገሩኝ፣ አያገባኝም። ሴትም ይዞ ቢዞርም ምንም ቢያደርግ ከዚህ በኋላ እኔ አያገባኝም። የተለያየን ሰዎች ነው ገብቷችኋል። ተለያይተናል። ሁላችሁም ማወቅ ያለባችሁ ነገር እኔና ዳኒ ተለያይተናል። ዳኒ የራሱን ነገር ማድረግ ይችላል። ከተለያዩ ሴቶች ጋር ታገኙት፣ አታሸማቁት። ይዝናና ይፍታታ ምናምን መብቱ ነው። ገባችኋል? አንቺ አሮጊት የመላጣ ልጅ በጣም ነው የምወድ። ላቭ ዩ ቱ ጋይስ። ፎሎ እያደረጋችሁ አትሳደቢሽ። ተይ እንጂ እንደዚህ ነው ያስተማርኩሽ እህት አለ። ተይ እንጂ ምን ሆነሽ? ወንድም አለ ማስተካከላለ። ጎበዝ ግን ከአንቺ አትበልጥ እኮ ቶሎ ትሰማለች። እናንተ ለምንድን ነው አንተ የምትሏት? ያኔ የምትበልጣለች ስታያት ምናምን ስጋ ይዟት ነች እንጂ ልጅ ነች እና የምትሏት ትሰማለች ምናምን። ጣል አድርጊ እንጂሽን ደግሞ ጣል ነገር አድርጊ።
ማሚ ሄዳንች ሰላም ጠፍተሻል። አንቺ ቤተሰቡን ትተሸዋል። በጣም ነው ያዘኑብሽ በእውነቱ። አንተ ሳምል ከብራዘር ጀምሮ እስከ ኧረ በይ ዝም በይ። ማሚ ራሱ እኮ በቅርብ መታ ነበር። የት? አዲስ አበባ። እግዚአብሔር ከኔ በኋላ መታ ነበር። አዎ ወይኔ እኔማ ከንቱ እኮ ነኝ። ታውቂያለሽ ግን የዛኔ የመጣች ለመጀመሪያ ጊዜ አሁን መጣች። የዛኔ የኛ ግራጁዌሽን ጊዜ ማለት ነው። ኧረ እባክህ የዛን ጊዜ የመጣች አሁን ነው የመጣችው። እግዚአብሔር ስንት ዓመት አስበሻል? ስንት ዓመት ሆነው? ከ11 ጀምሮ አስብ እንግዲህ 2011 ጀምሮ አሁን 18 7 ዓመት ነው። አየሻ ጊዜው ግን ጌታ ላጥ ላጥ ነው የሚለው ግን ጊዜው እግዚአብሔር። ኧረ በስመ አብ የሌለ እንጂ ግን በተረፈ ሁሉ ፒሳ ፋሚሊ ምናምን ሰላም ሁሉ ሰላም። አብሲ የኔ አባት ተሙ ራሱ ጠፍቷል። አዎ ተሙም ጠፍታችኋል። ስራ በዛበት ለዛ ነው። በአሁኑ ግን ከእሱ ጋር ብመጣ አሪፍ ነው። እንግዲህ እስኪ ከማን ጋር እንደሚመጣ አልወሰንኩም፣ ግን መምጣት አይቀርም። የሆነ በቅርብ ጊዜ ምናምን ነው 2 ወር ምናምን በቅርብ ሊባል ይችላል። አይዶ ከ2 ወር በኋላ አሪፍ ነው። ለምን እንደሆነ ታውቂያለሽ? አሁን እንደውም የዛን ሰዓት እኮ ስመጪ በጣም ኃይለኛ ሙቀት ሰዓት ነበር የመጣሽው። ታስታውሻለሽ? የትኛውን? ከእነ አብርሽ ጋር የመጣው ባለፈው የመጣሽ ጊዜ የኮንሰርቱ ጊዜ ማለት ነው። የዛሬ ዓመት እኔ በጣም የሰለቸኝ በየሱ ወር እኮ የቆየ ነው። አስበው ጃንዋሪ ላይ እኮ የመጣሽው እንትን ላይ ነው። ጁላይ ነው የመጣሽው። ጁላይ ላይ ነው የመጣሽው እና የዛን ሰዓት በጣም ሆት ነበረ፣ በጣም ማለት ነው። ግን አሁን ከ2 ወር በኋላ ምናምን ከሆነ በጣም ፒስ ነው። አሁን ብርድ ነው። ጃኬቱ ላይ ትገዣለሽ ከሆነ አልመጣም። እኔ አዲስ አበባ ራሱ ብርድ ነው ያስጠላኝ። ኖ ዌይ ዳት ማች እኮ በውስጥ ጻፉልኝ ጋይስ። ከዛኛው አይሻልም ግን አማርኛ አውሩልኝ በነሳችሁ። አሁን አታስጨንቁኝ። እንግሊዝኛም ትግረኛም አልችልም። ከሙቀት አይሻልም ብለሽ ነው? ኖርማል ነው። ኖ እኔ ደግሞ ሙቀቱን ነው የምወደው ከብርዱ። እኔ እዚህ መረረኝ ሳልቻልኩ ጅንስ ስለብስ በሚያልኩ መመ ብርዱን አልቻልኩት። አንተ ደግሞ ፖዞንክ ሆዴ አልጋጭ ነሽ። አልጋጭ እንዴት በጣም አልጋጭ ወይስ ሆዴ? ምነው ባጀ ጉድ፣ ምነው ባጀ ጉድ። ሆዴ ምነው ምን ከፋሽ፣ ምነው ምን ከፋሽ ሆዴ ምነው ባጀ ጉድ